ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስማ በወልዶ መንፈስ ቅዱስ አህዱ አምላክ አማስሩ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ያዕቆብ ወልደ እልፍዮስ ሐዋርያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 10 በዚች ቀን ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራብም ገብቶ የክብር ባለቤት የጌታችንን የኢየሱስ ክርስቶስን ሃይማኖት በግልጥ አስተማረ። አይሁድም ደሙ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሴ ለንጉሥ ቀላውዴዎስ አቀረቡትና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም በሰማ ጊዜ በድንጋይ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምእመናንም ሥጋውን ወስደው ገንዘው ቀበሩት። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያው ያዕቆብ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለያዕቆብ ሐዋርያው ወሰማይቱ ለክርስቶስ ዘኮነ በውስተ ዓለም አስተርእዮቱ ፈጺሞም እንዳቤን ተተወ በትሎቱ ሰበበ ጻድሜው ወተዳደቆ ዕለቱ በውግረተ እብን ኮነ ለያዕቆብ ሞቱ። በዚችም ዕለት የንጉሥ ኑማርያኖስ ልጅ የከበረ ዮስጦስ በሰማዕትነት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስን አግብታ ንጉሥንም አደረገችው። በጦርነትም በተመለሰ ጊዜ የክብር ባለቤት ክርስቶስን ዲዮቅልጥያኖስ ክዶ አገኘውና እጅግ አዘነ። የሀገሩም ሰዎች ባዩት ጊዜ ወደ እርሱ ተሰብስበው ዲዮቅልጥያኖስን እኛ እንገድለዋለን፣ አንተም ጌታችን በመንግሥት ዙፋን ላይ ትቀመጣለህ አሉት። እርሱም ግን ይህን ስላልፈለገ እንዳይገድሉት ከለከላቸው። ከምድራዊት መንግሥት ሰማያዊት መንግሥትን መርጧልና። ከዚህም በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ፈርቷልና ጌታዬ ዮስጦስ ሆይ ይህን ታደርግ ዘንድ ያስገደደህ ማን ነው? አለው። የከበረ ዮስጦስን በምስክርነት የደሜን እንዳፈስ ካልጻፍክ ሕዝቡን ባንተ ላይ አስነስቼ ከመንግሥት እንደማስወጣ የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሕያው ነው ብሎም አለ። በዚያንም ጊዜ ንጉሡ ፈርቶ ከሚስቱ ከታውክልያ ከልጁ ከአቦሊ ጋር ወደ ግብፅ አገር እንዲወስዷቸው አዘዘ። የእስክንድሪያንም ገዥ አብዝቶት ይሸነግላቸው፣ ምናልባት ልባቸው ቢመለስ እንዳያሳዝናቸውም አለዚያ እያንዳንዱን ወደ ግብፅ አገርን በደረሱ ጊዜ ከእርሳቸው ጋር የንጉሡ ደብዳቤ አገልጋዮች አሉ። የእስክንድሪያም ገዥ አያቸው ጊዜ እጅግ ፈራ። ሊሸነግለውም ጀምሮ ቅዱስ ዮስጦስን ጌታዬ እንዲህ አታድርግ፣ ክብር ይሻልሃል አለው። የከበረ ዮስጦስም ነገር አታብዛ አለው። መኮንኑም ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብፅ ወደ እንዴናው ከተማ ሰደደው። ልጁ አቦሊን ወደ ሀገረ ብስጣቢስት፣ ሚስቱ ታውክልያን ወደ ሀገረ ጻ ላካቸው። ከአገልጋዮቹም የሚያገለግሏቸው አንዳንድ ሰጣቸው። የከበረ ዮስጦስም በእንዴናው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነት አክሊልም ተቀበለ። ከሥጋውም ድንቆች ታምራቶች ተገለጡ። ለበሽተኞችም ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ረፍተ ስሙ ጽዑጠ እምብዝሃ ገድሉ እንዘ እነግር ህዳጠ አሰረ ክርስቶስ ይትሉ ሶበ ዮስጦስ ተፈልጠ መንገለ ወልዱ ወበሲቱ ገጾ ኢሜጠ ወአፍቅሮ ዘመድ ካይበ በልቡ ይሶጠ። በዚች ምለክ በገድል የተጠመደ ምሁር የሆነ የዓለሙ ሁሉ መምህር አባ ኤስድሮስ ፈርማ ከሚባል አገር አረፈ። የዚህም ቅዱስ ወላጆቹ በምስር አገር የከበሩ ባለጸጎች ናቸው። ለእስክንድርያ ሊቃነ ጳጳሳትም አባ ኤስድሮስና አባ ቴዎድሮስና አባ ቄርሎስ ዘመዶች ናቸው። ከእርሱም በቀር ልጅ የላቸውም። መንፈሳዊ ትምህርትን ሁሉ የቤተ ክርስቲያንንም መጻሕፍት ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጥበባቸው ጠበቃቸውም። ዳግመኛም የዮናናውያንን የፍልስፍና ትምህርት፣ የከዋክብትን አካሄድና ዓለምን መዞራቸውን ተማረ። በእውቀቱና በጥበቡ ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገሮችም ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድርያ ሀገር ላይ ሊቀ ጵጵስና ይሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማምተው በሌሊትም ወጥቶ ሸሸ። ወደ ፍርማ አገርም ደርሶ
በዚያ መነኮሰ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናትን ኖረ። ብዙ ድርሳናትንና ተግሳጻትንም ደረሰ። ከእርሳቸውም ስለ ነገሥታትና ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያንን መጻሕፍቶችን ብሉያትና አዲሳትን ተረጎመ። የመጻሕፍቶቹም ቁጥራቸው 18,000 ነው። እሊህም ድርሳናት፣ ተግሳጻት፣ ጥያቄዎችና መልሶች ወደ ሊቃነ ጳጳሳትና የኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምእመናንም ወንዞች ውሃዎችን እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያፈልቃቸው ሆኗልና። ይህንንም በጎ ሥራውን ሊፈጽም መልካም ጉዞውንም አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለኤስድሮስ ብሎ ለመንፈስ ቅዱስ ዘጎሳ መጻሕፍተ ጥበብ ኩሎ ፈለሰ ይወም ድረ ፈጸመ ገድሎ ሰላም እካይ በለ ኤጲስቆጶስ ፌሎ ዘነጉሰ ፋርስ በመጥፋይት ቀተሎ። በዚች ቀን የፋርስ ሀገር ኤጲስቆጶስ አባ ፌሎ በሰማዕትነት ሞተ። ይህንንም ቅዱስ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘው። እምቢ ባለውም ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠው። በመንግሥተ ሰማያት የሰማዕትነት አክሊልን ተቀበለ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይገባል አሜን። በዚችም ቀን የከበሩ የኒቆላዎስና የስምዖን መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 11 በዚች ቀን የሮሜ ሊቀ ጳጳሳት የከበረ አባት በላትያኖስ በሰማዕትነት ሞተ። በዚችም ዕለት ተጋዳዩ ባለ አንበሳው አውሎግ አረፈ። በዚችም ቀን የከበሩ የኤጲስቆጶሳት አብርሃም የመነኮስ መቃቢስና የኮንቲ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የአባ ስልዋኖስ ረድ አባ በትር አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ ነብቶ ከብዘንዴቴ የመጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ኩፈም ላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጥ ጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር እርሱ ነው። በአሮን በትር ማርያም ተመሰለች፣ በአበባዋ ደግሞ በአንበሳ የተመሰለ አማኑኤል ዋህድ ወልደ እግዚአብሔር እርሱ በቤተልሔም የተወለደ በቀራንዮ የተሰቀለ በጎልጎልታ የተቀበረ የተነሳ በምስጋና በታላቅ ምስጋና ወደ ሰማይ ያረገ ነው። በመስቀሉ ኃይል አእላፈ እስራኤልን የመራ እርሱ ነው። በዚህ መስቀል ነቢያትና ሐዋርያትን ሰበሰባቸው። በዚህም መስቀል ጻድቃን ሰማዕታትን ጠበቀ። በዚህም የመስቀል ኃይል ጎልማሶችን ያስምራል፣ ሽማግሌዎችንም ይደግፋል፣ ሕፃናትንም ያሳድጋል። በመስቀሉ ኃይል ኢየሱስ ክርስቶስ እንደ ዓይንህ ብሌን ጠብቀኝ፣ በስምህም አድነኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሳምኬት እኔን ከሞትና ከክፉ ጠብ አድነኝ። ማፊያን በተባለው ስምህ እኔን ከተሳለ ሰይፍ አድነኝ። ምሕረትና ቸርነት ለእኔ ይሁንልኝ። አልዓዛርን ከመቃብር ያስነሳ ኢየሱስ ክርስቶስ እኔንም በከበረ መስቀልህ አንሳኝ። የበኩር የእግዚአብሔር አብ ልጅ ኢየሱስ ክርስቶስ የ38 ዓመት በሽተኛ መጻጉን እንደዳሰስከው እንደ እርሱ እኔንም በመስቀሉ ከኃጢአቴና ከደዌ ሕመም አድነኝ። ኢየሱስ ክርስቶስ አንተ እርዳኝ። እኔን በምሰብክበት ሰው ሆነ በመምጣትህ በልደትህ እና በግዝረትህ በጥምቀትህና በመታየትህ በመከራና በመስቀል በማዳንህና በችንካርህ በሞትህ ተማጽኛለሁ። በትንሣኤህና በእርገትህ በየማነ አብ በመጥምቄ ወበዳግም ምጻቴ በቅዱስ ሥጋህና በቅዱስ ደምህ ነፍሴና ሥጋዬን ወደ አንተ አማጽናለሁ ለዘላለሙ አሜን። የተሾሙ የነቢያት የመኳንንት ሰይፍ የሚፈራ በዚህ የመስቀል አጥር ይድናል። በዚህ መስቀል ጠላት ሁሉ ይቃጠላል። ስራይ ከሚያደርጉ ሁሉ የቃጠሉ ይሁኑ። በእኔ በነፍሴና በስጋዬ ላይ ክፉ የሚያደርጉ ሁሉ አፋቸው ዲዳ ይሁን፣ አንደበታቸውም ይዘጋ። በእኔ ላይም የመከሩ ሁሉ በኢየሱስ ክርስቶስ ኃይል አፍረው ይመለሱ። ምክራቸውም ለራሳቸው ሐዘንና ለቅሶ ይሁንባቸው። በማርያምና በኢየሱስ ክርስቶስ መስቀል አፍረው ይመለሱ። አንደበታቸውም ይታሰር፣ ኃያላን ይድከሙ፣ እግራቸውም ይሰበር፣ ዓይናቸውም ይታወር። እርሱን እንዳይችሉ ግርማ ሞገስን ስጠኝ፣ እነርሱ እንዳይችሉኝ ግርማ ሞገስን ስጠኝ። መድኃኔ ዓለም በተሰቀለበት በዚህ መስቀል ድል እንዳደርጋቸው
ሞገስን ስጠኝ። ዓለምን ባዳነ አይሁድ ከመቃብር ቦታ እሌኒ ባገኘችው በመስቀል ከሁሉም ጠላቶች አድነኝ። እኔንም መድኃኔ ዓለም በተሰቀለበት በዚሁ ክቡር መስቀል እታመናለሁ፣ ወደ እርሱም እጠጋለሁ። በዚህ ዕፀ መስቀል ተስፋ አደርጋለሁ፣ በዚህ ዕፀ መስቀል እማጸናለሁ። ይህ ዕፀ መስቀል ስሙ ገናና ነው። ጴጥሮስን ከእስር ቤት እንዳወጣኸው እኔንም ባሪያህን ከጠላቶቼ እጅ አውጣኝ። ዮሴፍን ከወንድሞቹ እጅ እንዳወጣቸው በግብፅ ሀገርም ከፍ ከፍ እንዳደረግከው እንደዚሁ እኔንም ከክፉ ስህተት ከክፉ ጦርነትና መንገድ በሚሆን ጠብ ከሚወረወረው ቀስት አድነኝ፣ አውጣኝ። በመስቀልህ አጥር እጠበኝ፣ በማዳንህ ጋሻ ከልለኝ። እኔንም በጠላቶችና በጠላቶቼ ከፍ ከፍ አድርገኝ። በሰፋው በአብ በፋኡሙ ወልድ በመስቀሉ መንፈስ ቅዱስ ነፍሴንና ስጋዬን አድነኝ። በቅዱስ መንፈስህም ከሰው ልጅ መከራ አድነኝ። እኔን ባሪያህን በዚህ የመስቀል አጥር ንግሥት እሌኒ ሙታንን አስነስታለች። እርሱ መስቀል መድኃኒታችን ነው። በዚህ ዕፀ መስቀል ችግረኛ ከፍ ከፍ አለ፣ ረሃብተኛም ተደሰተ። እውራን ብርሃንን አዩ፣ ለምጻሞችም ነጹ፣ ደንቆሮችም ሰሙ፣ አንካሶችም ረቱ። በዚህ የመስቀል አጥር ጠላቶችና ጠላቴን ከእግሮች በታች ሆነው ይገዙ። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም በእግዚአብሔር ሳዶር፣ አላዶር፣ ዳናትና ዴራ፣ ሮዳስ በተባሉ በእጆችህ በእግሮችህ ቅንዋት ስሞችህ በሴቃና በቄቃ ስምህ ከጦር ከሚወረወሩ ቀስት ከድንጋይ ውግረት ከሚያስደነግጡ እየሄደ ልብን ከሚሰልቡ በእንግዳ ፈረስ ተጭነው ጉሮሮ ከሚያደርቁ ሁሉ አድነኝ። በምናውቃቸውና በማናውቃቸው መልክ የሚመስሉ በሌሊትና በቀን የሚሄዱ ዓይናቸው ብዙ ከሆነ አጋንንት በዚሁ የመስቀል አጥር ከልለኝ። ለእኔም ለነፍሴና ለስጋዬ መሰወሪያ ሁነኝ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። በመስቀሉ ኃይል ሃይማኖት ይቀናል፣ በመስቀሉም ኃይል ባህር ጸጥ ይላል፣ በመስቀሉም ፍጥረት ሁሉ ይታደሳል። ሃሌሉያ ለአማኑኤል ኢየሱስ ክርስቶስ። በእነዚህ ስሞችና በዚህ ቅዱስ መስቀልህ የእኔን ባሪያን ነፍስ ስጋ ቀድስልኝ ለዘላለሙ አሜን። የመስቀሉ በረከት በሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ነቢያት አስቀድሞ እንደተናገሩት በቅዱሳን አባቶቻችን አስቀድሞ ደጅ እንደተጠና ተስፋ እንደተደረገ በኋለኛው ዘመን ከሰማየ ሰማያት ወርዶ ከእመቤታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷም ነፍስን ነስቶ ሰው ሆኖ በዚህ ምድር ላይ ተገለጠ። የማይታየው ታየ፣ የማይጨበጠው ተጨበጠ፣ የማይዳሰሰው ተዳሰሰ። ረቂቁ አምላክ የእኛን ስጋ በመልበስ ግዙፍ ሆነ። በየጥቂቱ እንደ ሕፃናት አደገ። በ30 ዘመኑ በዮሐንስ እጅ በዮርዳኖስ ወንዝ ተጠመቀ። እንደ ተጠመቀ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገብቶ ጾመ ጸለየ ይላል። መዋዕለ ጾሙን ከፈጸመ በኋላ ጠላት ዲያብሎስን በጾሙ ድል ካደረገ በኋላ የዲያብሎስን አሰራር ካጠፋ በኋላ የዲያብሎስን ሥራ ከሻረ በኋላ የማስተማር ሥራውን ለመጀመር ወደ ገሊላ ባህር አካባቢ መጣ ይላል ጌታ። ወዴት መጣ? ወዴት? ወደ ገሊላ ባህር አካባቢ መዘዋወር ጀመረ ይላል። ተአምራት እያደረገ ትምህርቱን በተአምራት ጀመረ። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ቅዱስ ቃሉን ማስተማር ጀመረ። እውራንን ሁሉ እያበራ ለምጻሞቹን እያነጻ ታመው መድኃኒት ያጡትን ሁሉ በቃሉ እየፈወሰ የማስተማር ሥራውን ጀመረ ይላል። በዚሁ በቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ ኢየሱስም በምኩራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዘዋወር ነበረ ይላል። የታመሙት ሁሉ ወደ እርሱ እየመጡ ይፈወሱ ነበረ። መድኃኒት ያጡት
እረፍት እንቅልፍ ያልነበራቸው፣ ዓለም ያሰናበተቻቸው፣ ዓለም የመጨረሻውን ነገር የነገረቻቸው፣ የሞት ዜናቸውን የሰሙት ሁሉ ወደ አምላካችን ወደ ኢየሱስ ክርስቶስ እየመጡ ይፈወሱ ነበረ ይላል። እሱ ፈዋሽ አምላክ ስለሆነ ነው። ክብር ምስጋና ለስሙ ይሁን። አሜን በሉ። ይፈወሱ ነበረ ይላል። ከዚህ በኋላ ነው ደቀ መዛሙርትን መርጦ ብዙ ሕዝብም እየተከተለው ያስተምር ነበረ ይላል። የማቴዎስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ደግሞ እንዲህ ይላል። ብዙ ሕዝብ በተከተለው ጊዜ ወደ ረጅም ተራራ ወጣና ማስተማር ጀመረ ይላል። ብዙ ሕዝብ ተከተለው። ምክንያቱም የሚፈውስ አምላክ ስለሆነ፣ ገንዘብ የማይጠይቅ አምላክ ስለሆነ፣ ምንም አይነት ዋጋ ክፈሉኝ የማይል አምላክ፣ በነፃ የሚፈውስ ጌታ ስለሆነ፣ ድሆቹም ሀብትም ያላቸው ገንዘባቸው ያልጠቀማቸው ሰዎች በሙሉ ጌታ ኢየሱስ ክርስቶስን ተከተሉት ይለናል። የሚረባን እሱ አምላካችን እግዚአብሔር ብቻ ነው። ገንዘባችንም ከንቱ የሚሆንበት ዘመን አለ። ሀብት ንብረታችንም ከንቱ የሚሆንበት ጊዜ አለ። ሁል ጊዜ የሚጠቅመን የሚረባን የሚበጀን እግዚአብሔርና የእግዚአብሔር ቃል ብቻ ነው ክርስቲያኖች። ስለዚህ ሁሉን ትተው መንደራቸውን ትተው ተከተሉት። ብዙ ሕዝብ በተከተለው ጊዜ ረጅሙ ተራራ ላይ ወጥቶ ማስተማር ጀመረ ይላል። ተራራ ላይ ወጣና ያስተምራቸው ጀመረ። ብዙ ሕዝብ አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ፣ አፉንም ከፍቶ አስተማራቸው ይላል። ከዚህ በፊት በነቢያት ነው የተማሩት። ከዚህ በፊት የእሱ ነገር በነቢያት ነው የተነገረው። አሁን ግን እሱ አንደበቱን ከፍቶ ቅዱስ ቃሉን ራሱ ባለቤቱ መናገር ጀመረ። ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 1 ቁጥር 1 ጀምሮ እንደመዘገበልን ለአባቶቻችን በነቢያት እንደተናገራቸው በነቢያት እንዳስተማራቸው በኋለኛው ዘመን ዓለምን በፈጠረበት በአንድያ ልጁ በመጨረሻው ዘመን በልጁ ተናገረን እንዳለ እርሱ ራሱ መድኃኔ ዓለም ክርስቶስ ተራራው ላይ ወጥቶ ያስተምራቸው ጀመረ። ሕዝቡን ሁሉ ወደ ተራራው ሰበሰበና ወሰዳቸው ይላል። ወዴት ወሰዳቸው? ወደ ተራራ ጠራቸው። ተራራ ላይ ሰበሰባቸው። ሕሊናቸው እንዲሰበሰብላቸው ከዚህ ዓለም ከንቱ ሐሳብ ነፃ ሆነው ቅዱስ ቃሉን እንዲሰሙ የሚያሳርፈውን ቃል ሰምተው እንዲያርፉ አይምሯቸው እንዲሰበሰብላቸው ተራራ ላይ ወሰዳቸው ይላል። ተራራው ላይ ያስቀመጠን እግዚአብሔር ክብር ምስጋና ይግባው። አሁን ሕሊናችን ስብስብ ብሏል። የእግዚአብሔርን ቃል እየሰማን ነው። ሰውነታችን አርፋለች። ነፍሳችን ተቀድሳለች። የዓለሙን ነገር ረስተናል። ስለ መንግሥተ እግዚአብሔር ብቻ እናስባለን። ስለ ቅዱስ ቃሉ ብቻ ጆሮአችንን ከፍተናል። ለምን? ተራራው ላይ ስላለን። የት ላይ ስላለን? ተራራው ላይ ነው ያለነው። ስለዚህ በተሰበሰበ ሕሊና ነው የእግዚአብሔርን ቃል የምንሰማው። ዓለም ላይ ሆኖ የእግዚአብሔርን ቃል መስማት አይቻልም። ለዚህ ነው በኦሪት ዘጸአት በምዕራፍ 33 ከቁጥር 1 ጀምሮ መጽሐፍ ቅዱስ ስትመለከቱ እግዚአብሔርን የሚፈልጉ ሁሉ ከሰፈር ወደ ተራራ ይወጡ ነበረ ይላል። ማንን የሚፈልጉ? እግዚአብሔርን የሚፈልጉ ሰፈራቸውን ለቀው ወደ ተራራው ላይ ይወጡ ነበረ ይላል። በሰፈር አስተሳሰብ በጎጠኝነት ሆነን የእግዚአብሔርን ቃል መስማት አንችልም ክርስቲያኖች። ስለዚህ ከሰፈር መለየት ያስፈልጋል። ከጎጠኝነትም መውጣት ያስፈልጋል። ስለዚህ እግዚአብሔርን መስማት የሚፈልጉ ቃሉን መስማት የሚፈልጉ ሰፈራቸውን እየለቀቁ መንደራቸውን ትተው ወደ ተራራ እየወጡ እግዚአብሔርን ይሰሙት ነበር፣ እግዚአብሔርንም ያዩት ነበረ ተብሎ ተመዝግቧል። እግዚአብሔርን ማየት የምንችለው መስማት የምንችለው ከሰፈር ወጣ ብለን ተራራው ላይ ስንሆን ነው። ሕሊናችን ስብስብ ይላልና። ስለዚህ ተራራው ላይ ሰብስቦ አስተማራቸው። ቀድሞ አባቶቻችሁን በሲና ተራራ ላይ ያስተማርኋቸው ሕገ ወንጌልን አስተምሬ ሕገ ኦሪትን አስተምሬ የሰጠኋቸው የአባቶቻችሁ የነቢያት አምላክ የነ ሙሴ አምላክ የነ አብርሃም አምላክ የነ ይስሐቅ የነ ያዕቆብ የነ ዳዊት የነ ሰሎሞን አምላክ
እኔ ነኝ ሲል ተራራ ላይ ሰበሰባቸው ይላል። ሕዝቡም ሁሉ ተሰበሰቡለት። ስለዚህ ነው ተራራው ላይ ሆኖ ረጅሙን ትምህርት አስተማረ። አንቀጸ ብፁዓን የተባለውን ትምህርቱን አስተማራቸው። የተራራው ስብከት ይባላል። ምን ይባላል? የተራራው ስብከት ይባላል። 10ን አንቀጸ ብፁዓንን አስተማራቸው። ስለ መንግሥተ ሰማያት፣ ስለ መልካሙ ነገር ሁሉ እውነተኛውን ቃሉን ነገራቸው፣ አስተማራቸው። ስለ ጽድቅ መሰደድ እንደሚገባቸው፣ ስለ መንግሥተ ሰማያት መራብ እንዳለባቸው፣ ስለ ወንጌል መሰደድ መገረፍና መታሰር እንዳለባቸው እውነተኛውን ቃሉን አስተማራቸው። ረጅም ትምህርት ነው ይሄ። የተራራው ላይ ስብከት ረጅሙ ስብከት ይባላል። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ወእግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን